ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ትበልላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም እንደተለመደ እንግዲህ ድራማ ይዤላችሁ መጥቻለሁኝ። ድራሙን ከወደዳችሁና ሼርና ላይክ ማድረጋችሁን አትርሱ። ከዛን እንግዲህ ካሌብ እዚህ ጋር የለም እዚህ ጋር ነው የምትሞቺ ብላ ትላታለች። እንግዲህ ይሄንን እንግዲህ አሁን እንግዲህ እቺ በትንሹ ነው እኔም ካሌብ ለመለየት የሞከርሹ በትንሹ ነው ብላ ትላታለች። ከዛ እንደዛ ስትላት ጊዜ እባክሽን እንደዚህ አታድርጊ፣ ውሃውን ስጪኝ፣ ትንፋሽ እያጠራኝ ነው፣ ውሃ ሊጠጣ ብላ ስትላት ከዛንን እንግዲህ ይሄ በትንሹ ነው ትላታለች። እባክሽን ልጄ እያለቻት ብትለምናትም እንግዲህ ምንም ነገር አልሰማቻትም። ከዛንን እንግዲህ ቤዛ ደግሞ ይቅርታ እንግዲህ እኔ ምንም ነገር ከዛንን እንግዲህ ይቅርታ እኔ ምንም ማድረግ አልችልም፣ አንቺን እንግዲህ እስከ መጨረሻ ድረስ ከካሌብ ይለይሻለሁ ብላ ትላታለች። ከዛንን እንግዲህ ሮጣ ከዛ ቆይ እማዬ ምን ሆነሽ ነው ብላ ስትላትም አይ ምንም አልሆንኩም ብላ ትላታለች። ቆይ እቺ ሴት ምን ሆና ነው? እቺ ምን ተናገረችሽ? አንቺ ስትናደጂ ነው እንደዚህ የምትሆኝ ብላ ስትላት እቺ ሴት ምን አለችሽ እማዬ ትላታለች። እሷም ምንም አላለችኝም እኔ ምንም አልሆንኩ ብላ ትነግራታለች። ከዛንን እንግዲህ እሷ እንደዛ ስትላትም አይ የሆንሽው ነገር አለ ብለ አንቺ ከዛንን እንግዲህ ቤዛና እንግዲህ ቤዛ ደግሞ እንግዲህ ይሄ ቤት እኮ የኔና የካሌብ ብቻ ነው ብላ ስትላትም የካሌብ ሊሆን ይችላል ያንቺ ግን አይደለም፣ አንቺ ግን እዚህ ቤት ውስጥ እንግዲህ ምንም አይነት ቦታ የለሽም። የሰው ልጅ አፍኖ ስለዚህ እንግዲህ ሰው አፍኖ ቤተሰብ አድርጎ የኖረ ሰው ስለ ሰውነት አወራም ብላት ከዛንን እንግዲህ አንቺ ዝም ብለሽ እንደመጣሽ አታውሪ፣ እንግዲህ እናትሽ ኩሽና ውስጥ የወደቀችው ፈጣሪ ፈርዶባት ነው ብሎ ይላታል። ስለዚህ ከዛንን እንግዲህ እናቴ ላይ አንድ ነገር አደርጋለሁ ብለሽ ብትሞክሪ የውልሽ ሲጠርጌ ነው አጥንቄ ነው የሚገልሽ ብላታተ። ስለዚህ እንግዲህ እዚህ ቤት መታችሁ እናንተ ህይወቴን ካበላሻችሁት ብላ ስትላትም እንግዲህ እኔ ራሱ ቤታችሁን እንግዲህ ሲኦል ነው የማደርግባችሁ ብላ ትላታለች። ከዛንን እንግዲህ ከዛ ኤልሳ ደግሞ እንግዲህ ካሌብ ጋር ትመጣና ወንድሜ ብላ ስታቅፈው ከዛ ምን ወንድሜ ብሎ ምን እያረግሽ ነው ብሎ ይላታል። ከዛንን እንግዲህ ኤልሳ ደግሞ ቆይ ወንድሜ ናፍቀኝ እኮ ነው እኔ ደግሞ ላቅፍ ነው የመጣሁት ሌላ ነገር ምን አደረግኩ ብላ ትለዋለች። ከዛንን እንግዲህ እኔ እኮ በአንድ ጀንበር መታችሁ እኔ እናቴ ነኝ እኔ ደግሞ እህት ነኝ ብላችሁ ስትናገሩ እኔ ቦቶሎ እንደዚህ የሚቀበል ይመስላችኋል ብሎ ይላታል። ከዛንን እንግዲህ ቤዛ የምትለን ነገር እየሰማች እየተጠራጠርክ ነው እንዴ ብላ ትትለዋለች። ከዛንን እንግዲህ እንደዛ ስትለው በጣም እንግዲህ ኤልሳ ደግሞ ትደነግጥና እያለቀሰች ከክፍሉ ትወጣለች። ከዛንን እንግዲህ ደሊላ ደግሞ ትገባና ቆይ አንተ ምንድነው ያደረግከው? ለምንድነው እንደዚህ የምታደርጋት? ኤልሳ እኮ በጣም ተናዳና እያለቀሰች ነው ከቤት የወጣችሁ ብሎ ይላታል። ከዛን እንደዛ ስትላት ቆይ እኔ ምን አደረግኩ ብሎ ይላታል። ኤልሳን እንደዚህ ማለት አልነበረብህም ለምንድነው እንደዛ ያልካት እንግዲህ ብላ ስትላትም ከዛ እንግዲህ አይ ማለት ነበረብኝ ለምንድነው ታዲያ በአንድ ጀንበር መጥቶ እንዴት ነው እናት ነኝ ብላ ስትናገር እንዴት ነው መስማት ያለብኝ ብሎ ይላታል። ከዛ እንግዲህ ደሊላ ደግሞ ትልቅ ጥፋት ነው ያጠፋው፣ ስለዚህ ሄዳውን ኤልሳን ይቅርታ መጠየቅ ይኖርባል ብላ ትለዋለች። ከዛን ጭራሽ ይቅርታ ብሎ ስል አዎ ይቅርታ መጠየቅ አለብህ ይላል። ቆይ ደሊላ እንግዲህ ምን ብዬ ነው ይቅርታ የሚጠይቃት እንዴትስ ነው ብላ ስትል እንግዲህ ግዴታ ነው ሂድና ይቅርታ ጠይቃት ትላታለች። ከዛንን እንግዲህ ከዛንን እንግዲህ እሱም ደግሞ እሺ በቃ ካልሽኝ ብሎ ተነስቶ ሄዶ ይቅርታ ሊጠይቃት እንግዲህ ይሄዳል። ከዛ ይቅርታ እንግዲህ ከዚህ በኋላ እንደዚህ አይነት ነገር አይለመደኝም እኔ እኮ ስለከበደኝና ስለተጨነቅኩ ነው ብሎ ይላታል።
ከዛንን እንግዲህ ኤልሳ ደግሞ እንዲህ በቀላሉ ይቅርታ አላደርግልህም ብላ ስትለው ከዛ እሱ ደግሞ እሺ ምን ላደርግልሽ ብሎ ይላታል። እሷም እንግዲህ አንድ ቅጣት እቀጣሻለሁ ብሎ ስላት ከዛ እሺ ምንድነው ቅጣቱን ቅጪኝ ብሎ ስላት እንግዲህ ቅጣቱ እንግዲህ እንደዚህ አይደለም ከዛንን ቅጣቱን ደግሞ በቅጣቱ ሰዓት ታለ ብላ ስትል ከዛንን እንግዲህ ጥላት ትሄዳለች። ከዛንን እንግዲህ ወደ ቤቱ ከዛ ክፍሉ ትገባና ከዛንን እንግዲህ ፊቱን ትቀባለች። እባክሽን ሊቀቅኝ ብሎ ይላታል። ስለዚህ ይሄን ነገር እንግዲህ በመስታወት ማየት አለብኝ ብላ ስትል ከዛንን እባክሽን ሊቀቅኝ ይበቃኛል ብላ ስትል ከዛንን እንግዲህ ሁለታቸው እየተሯሯጡ ወደ ሳሎን ይሄዳሉ። ከዛንን እንግዲህ ካሌብ ፊቷ ላይ እንግዲህ የጻፈችው በጣም የሚያስቅ ነበረ። ከዛ እናትየውም ስታየው በጣም ትስቃለች። ከዛ እንግዲህ ደሊላ ደግሞ ምንድነው የሚያስጨዋችሁ ለምንድነው የምትጮው ብላ ስትመጣ እንግዲህ ሁለታቸው እንግዲህ እየተሯሯጡ ነበረ። ካሌብን ፊት ስታየው እንግዲህ ደሊላ አላስቻላትም ነበረ። ትስቃለች። አንቺም ሳቅሽብኝ አይደለም አንቺም አሾፍሽብኝ አይደለም ማለት ነው ብሎ እንግዲህ ይቀልድባታል። ከዛ እንደዛ ስትላት ጊዜ ቆይ ታዲያ ምን ማድረግ ነበረብኝ ብላ ስል ከዛ እንግዲህ እንደዛ ስላት አይ ይሄ ነገር ልክ አይደለም ብሎ ይላል። ከዛ እንግዲህ ቤዛ ደግሞ ሲታይ እንግዲህ ምንድነው እነዚህን ደግሞ የሚያስጨዋቸው ብላ እንግዲህ ከዛ ወደ ክፍሏ ትሄድና በጣም ርቦኛል አሁን እንጂ መብላት አለብኝ ብላ ምግቧን እንግዲህ ለመብላት ትሄዳለች። ከዛንን እንግዲህ ኤልሳ ደግሞ ጨውን እስከ ጭንቅላቱ ጨምራበት ነበረ። ከዛ እንግዲህ ቤዛ ስትበላው እንግዲህ ቆይ ይሄ ጨው ተጨምሮበት ነው ምግቡ ገብቶ ዋኝቶ ነው ወይስ ደግሞ እንዴት ነው ይሄ ነገር አልገባኝም። ማን ነው ይሄን እንግዲህ እንደዚህ ጨው ሊጨምር የሚችለው? ያቺ ገጠሬ ኤልሳ ናት መሆን ያለበት ብላ እንግዲህ ትናገራለች። ከዛንን እንግዲህ ትመጣና ይሄን ምግብ ጨው ላይ የጨመረ ማን ነው ብላ ትላታለች። ቤዛ እንግዲህ እንደዛ ስትል ከዛንን ደሊላ ደግሞ ማንም ሰው አልጨመረበትም ሁላችንም እኮ አሁን ነው ምግቡን በልተን የተነሳ ነው ስለምን ጨው ነው የምታወሪ ስትላትም ጨውን እኮ እስከ ጭንቅላቱ ጨምራችሁ ብላ ትልትል ከዛ እንደዛ ትላታለች። ከዛንን እንግዲህ ተነስታ እንግዲህ ስትሄድ ኤልሳ ደግሞ እኔ ነኝ እኮ እየጨመርኩ ብላ ትላታለች። እንዴት እንደዚህ ታደርጋለች ስላት ቆይ እሷ የምታደርገውን ነገር አላየሽም ወይ ብላ ስትላትም ክፋት በክፋት አይደለም መመለስ ያለብሽ ስለዚህ እንግዲህ መልካም አድርገሽ ነው ብላ ትላታለች። ስለዚህ እንግዲህ እንደዚህ አይነት ነገር ሁለተኛ አይለመድም ስትላት ኤልሳ ደግሞ እኔ ቢተዋት በውስጥ ያለው እንዴት መቼም አይተዋትም ትላታለች። ከዛንን እንግዲህ እንደዛ ተባብሎ ከዛ እሺ በቃ ብላ ትስማማለች ኤልሳና ደሊላ ቁጭ ብሎ እያወሩ ቆይ አንቺ እንግዲህ ወንድሜን ትወጃለሽ አይደለም እንዴ ብላ ትጠይቃታለች። ኤልሳ ምን እያወራሽ ነው ብላ ስትላት አዎ እንደዛ ነው ትላታለች። ደግሞም እንግዲህ ታዲያ እዚህ ላይ እኔ እየፈራው ነው ምን ማድረግ እንዳለብኝ አልገባኝም ትላት እቺ ቤዛናት አይደለም ወይ እንደዚህ የሆነች ያለችው ስትላት አዎ እናቴን ራሱ ጭምር ነው ያስፈራራቻት እናቴ ደግሞ እግሬን እንዳነሳ አትፈቅድም ብላ ስትላት ነበረ። ከዛንን እንግዲህ ይሄንን ሁሉ የምታደርገው ራሷ ናት ስትለ ስለዚህ እንግዲህ ቤዛ ሁሉም ነገር ካሌብ ለማስረዳት እየሞከረች ነበረ። ካሌብ ግን ምንም ነገር ሊሰማትና ሊረዳት ፍቃደኛ አይደለም። እንግዲህ የምትሰሪ ተንኮል እኔ በየቀኑ መስማት ሰልችቶኛል። በዚህ ቤት እንግዲህ በሰላም መኖር ከፈለግሽ እዚህ ድጋሜ አንዳች ነገር እንዳትፈጥሪ ብሎ ይላታል። ቢያስጠነቅቃት እንግዲህ እሷ ምንም ነገር ልትሰማና ከተንኮላ ልትማር ፍቃደኛ አልነበረችም። ከዛንን እንግዲህ አሁን ደግሞ እንግዲህ እይልኝ ከዚህ ጋር ብሎ ካባረራት ወደ ከዛንን እንግዲህ ሁለታቸው እንግዲህ እየተናነቁ ከዛንን እንግዲህ ኤልሳ ወደ ክፍሏ ትገባና አንቺ የማትረቢ ምን ልትሰሪ ነው እዚህ ቤት የመጣሽው ብሎ ይላታል። ስትላትም ከዛንን ቆይ ምን
እኔ ምግቡ ላይ እኮ ጨውን የጨመርኩ እኔ ነኝ ብላ ትነግራታለች። ከዛንን እንግዲህ ቤዛ ተነስታለች። ታንቃ ስትል እንግዲህ ምን ልትሆኚ ነው ብላ እንግዲህ ኤልሳ ጉሮሮዋን አንቃት ይዛታለች። የውልሽ ከዚህ በኋላ ስለ እናቴ አንዳች ነገር ብትናገሪ እንግዲህ ይሄ ቀላል ነው፣ እዚሁ ነው ስጭ አድርጌ የሚገልች ብላ ጉሮሮዋን ይዛ እንግዲህ እየተናነቁ ነበረ ድራማው ያተናቀቀው።